ምን የሚባል አይሰራም። አንድ ስልጤ ባለስራ አልጨበረበረና የስልጤ ህዝብ መላው ሌባ ነው ማለት አይቻልም። ምንድነው እናንተ ሜንታሊቲያችሁ? ስልጤ ሌባ ነው ያለው ማን ነው ሌባ ነው ያለው? ስልጤ ባለስራ ያጨበረበሩ ትንሽ ሰዎች አሉ እና መላው ስልጤ ሌባ ነው? መላው ስልጤ ኢትዮጵያ አይደለም? ምንድነው እናንተ ግን እንደ ህዝብ ስልጤ ሌባ ነው ማለት ምን ማለት? ማት ስልጤ መልካም ሰው ማውቃቸው ስላሉ ሰርተው የሚበሉ የዋህ ኢትዮጵያ ነች። እኔ አይመቸኝም እንዲህ አይነት ስልጤን እንደ ህዝብ ኦሮሞን እንደ ህዝብ ሌባ ነው ማለት በጣም ይሄ ከባድ ነገር ነው። ሊሆን አይችልም። ህዝብ እኮ ስልጤ እኮ ህዝብ ነው። አማራ ህዝብ ነው። ኦሮሞ ህዝብ ነው። ትግሬ እኮ ባይዘው ህዝብ ነው። ያድዋን ትግሬ ነው የምንቃወመው። ይሄን ወያኔ ኤርትራ እኮ ህዝብ ነው። የኤርትራ ሌባ ነው ማለታችን። መልካሞች አሉ፣ ነጋዴዎች አሉ፣ የሚማሩ የተማሩ አሉ፣ የሰለጠኑ አሉ፣ ሀብታሞች አሉ። ከኛ በላይ ቢዝነስ የሚሰሩ እውቀት ያላቸው ሰዎች አሉ። ስለዚህ ያን ጨፍልቀ ኤርትራ ሌባ ነው ገዳይ ነው ማለት አይቻልም። ሻዕቢያና ተከታዩ ሊሆን ይችላል፣ ወያኔና ተከታዩ፣ ኦነግና ተከታዩ፣ ብልጽግናና ተከታዩ ነው እኛ የምንቃወም እንጂ እዚህ ውስጥ አሁን በሚሊዮኖች እኔ አዝናለሁ። ስልጤ ሌባ ነው እንዴት ነው ባለስራ አጭበረበሩ የተባሉ ከስልጤ ወጡ ስልጤን ይወክላሉ? እኔ ራሱ አማራን እወክላለሁ? አልወክልም። ማይ ፍሬንድ አልወክልም። ስለዚህ በዚህ እንትና ተለባኪ እኔ ተራማጅ ሰው ነኝ እና በጣም ትገርማላችሁ። ስልጤ ሌባ ነው ምናምን ሌባ ነው ትለኛለህ። ጉራጌ ሌባ ነው። ጉራጌ በሙሉ ሌባ ሊሆን አይችልም። ጉራጌ ሰርቶ ለፍቶ የሚያድር ህዝብ ነው። እኛ እኮ እናውቀዋለን። ጥቁር ጎመን ሽጦ እኮ የሚያድር፣ ቆጮ ሽጦ የሚያድር፣ ሊስትሮ ቀብቶ የሚያድር ስንቱ ጉራጌ ነው። እቁብ ጥሎ እኮ ፎቅ የሚሰራ ጉራጌ ነው። በላቡ ጠብ አድርጎ ኬሻ ተሸክሞ ዛሬ 5 ተሳቢ 20 ተሳቢ ያለው ጉራጌ ማቀዋል። ተከብሮ ማለት ቤቱ ብታዩ አውልቀ ጫማን ካልሆነ በጫማ አትገባ። ማይ ፍሬንድ ሊስትሮ ነው እኮ ያን የሰራው። ሊስትሮነት ስራ፣ ቆጮ መሸጥ ስራ፣ ሸማ መስራት ስራ፣ መቀጥቀስ ስራ፣ መነገድ ስራ፣ ማስተማር ስራ፣ ማከም ስራ፣ ማንበብ ስራ፣ ማስተማር ስራ፣ ቄስ ራሱ ስራ፣ ሼክ ስራው ነው የሃይማኖት አባት። ስለዚህ ትመጣና ስልጤ ሌባ ነው ማለት ምን ማለት? አንቀበልም። 2-3 ሰዎች ባለስራ ቀርበሩ ተብሎ ስልጤ ሌባ ነው ሁልጊዜ 28 ዓመት ጥቂት እንደነ ሬድዋን ሁሴን ያለው ወያኔ ተገኘና ስልጤ ወያኔ ነው፣ ስልጤ ወያኔ ደጋፊ ነው። ሁሉም ደጋፊ ሊሆን አይችልም። እንደ አማራው የተቸገረ ህዝብ ነው ስልጤ ነው። በጣም ችግር አለ። እንደ ኢትዮጵያዊነት አስብ ወንድም። ይሄንን በብሔር ቀረጢት ውስጥ አጥምተህ ኢትዮጵያዊ ብለህ በቃ እንደ ህዝብ ነው። ህዝብን ሰድበህ ህዝብን አዋርደህ የትም አትደርስ። እኛ ኦሮሞን አናዋርድ። ከኦሮሞ የወጡ ሌቦችን ዳይናስቲ የሚፈጥሩ ሌቦችን የኦሮሞ ዳይናስቲ ለመፍጠር ኦሮሞ ያልፈቀደውን የሚጋጋጡትን አንለቃቸው። የትግሬን ዳይናስቲ የያዙ ሌቦችን የትግራይ ህዝብ ምን አረገ? እንደ ህዝብ ምንም ተኩስ ተብሏል። እንደ ለህልውናው ተኩሷል። አማራም እኮ ተኩሷል። ትግራይስ ድንጋይ ሊበላልን አብሮ አርሶ ካልበላ ምን ይበላል? ትግራይ ለምን እንደ እውነቱ እሺ ኢትዮጵያንም ብለው ይምጡ ምን ይብሉስ? ወለጋ ላይ መስፈር የለባቸው? ወልቃይት ላይ መካፈል የለባቸው? ደቡብ መስፈር የለባቸው? የወያኔን አሰፋፈር ነው የጠላ ነው። ፕሪቪሌጅ እያደረገ ነጋዴውን አካሄድ ነው እንጂ የምንጠላው የተራበው ትግሬ ጎጃም ውስጥ ቢሰፍር ነው የምናገባ። ማለት ኢትዮጵያዊ ነው ብሎ ከመጣ መስፈር ይችላል። ምን ማለት ነው? ኤርትራ እኛ አጥፍተናል ብሎ ከመጣ ህዝቡን ነው ምን ከሻዕቢያ ውጭ ያለ ሻዕቢያማ ይመጣል። እኛ አጥፍተናል በቃ አሳስተውናል፣ ሀገራችን ነው እኛ አዲስ አበባ እንወጣ ማለት መብቱ። የአይን ቀለም አላማረም ተብሎ ነው የተባረረው ብሎ ነው እየመጣ አላመንኩበትም ብሎ እየመጣ ስለሆነ ሲመጣ ዌልካም ብሎ ፖለቲካ መስራት